ነበርን አላቸው። ወአቁል ለኩማ ኢነ ሸይጣነ ለኩማ ዐዱውን ሙቢን ሰይጣን ለእናንተ ግልጽ ጠላት ነው እንዳትታዘዙት አላልኳችሁም ነበርን አላቸው። ወዲያው ምን አሉ እነሱም ይሄ ሲነገራቸው ቃለ ረበና ዘለምና አንፉሰና ጌታችን አላህ ሆይ እሺ ነፍሳችንን በድለናል ይቅር በለን አሉ። ይሄን አትስሩ አላልኳችሁም ነበርን? አደምን ሰይጣንን ምን አለው አላህ ውረድ አላልኩህም ነበርን ሲለው አይ እኔ አልወርድም አለ። በቃ በዚያው ኩራቱን ቀጠለ እሱ። እንዴት እኔ ለአፈር ለፈጠርከው ከጭቃ ለፈጠርከው እኔ አልወርድም በፍጹም አለ። ውጣ እንግዳውን እስከዚህ አለ። እንትን አለስ ይቅር በለኝ አለ። አላህ ሱብሓነሁ ወተዓላ አደምን እና ሐዋን ይቅር በለን በማለታቸው ያንን በእርሳቸው በአላህና መካከል የተፈጠረውን ጥል በንስሐ ሰበረው። አደም ዓለይሂ ሰላም ይቅር በለኝ አምላኬ አላህ ይቅር አለ። እሺ ጥያቄ እኮ ያልገባክ መሰለኝ። ምን መሰለህ እኔ የጠየኩህ ቅድም ስነግረኝ ምንድን ነው ያልከው? ለአደም ራሱ መጀመሪያ ንስሐን ያስተማረው አላህ ራሱ ነው አልከኝ። ከዛ ለዳቢሎስ ስለምን አላስተማረም ስለ አስተምሯል አልከኝ። እስኪ የቱ ጋር ነው ያስተማረ ብዬ ነው የጠየኩህ እኮ። ንስሐ ማለት ምን ማለት ነው? ንስሐ ማለት ያው ጸጸት ማለት ነው እኮ እንዲጸጸትና እንዲመለስ ጥሪ ማቅረብ ነው። ያንን አይደለም አደም ዓለይሂ ሰላም ማን ነው ጥሪ ማቅረብ ሳይሆን እንዳስተማረው ነው ያልኩ። አንተ ቅድም አደምን አስተምሮታል አልከኝ። የመጀመሪያው ራሱ ያስተማረው ራሱ ፈጣሪ ነው። አደም ንስሐ እንዲገባ ራሱ ያስተማረው ራሱ ፈጣሪ ነው አልከኝ። ከዛ ዳቢሎንስ አዳምጠኛለህ ላስረዳ? ኧረ በደንብ አዳምጣለሁ። አዳምጥ እሺ። ሰይጣንንና አደምን ሁለቱንም ምን አላቸው? ሰይጣንን ምን አለው? ለምን አትወርድም አለው። ከዚያ በኋላ ምን አለ? አይ አልፈልግም አለ እሱ። ገብቶሃል አይደለ? ይቅርታ አንዴ ላቋርጥህና ለምን አትወርድም ነው ለምን አትሰግድም ነው? እስኪ እዚች ጋር ግልጽ አድርግልኝ። ማለት ለምን አትሰግድም ማለት ነው መውረዱ ስጁድን እኮ ነው እያልኩኝ ያለሁት። መውረዱ ወዴት ነው የሚወርደው? ስጁድ እኮ ነው መውረድ እያልኩኝ እየተጠቀምኩኝ ያለሁት። ለምን ስጁድ አትወርድም አለው። አልወርድም ብሎ እምቢ አለ። ገብቶሃል አይደለ? አደም ምን አለ? አደም ግን ለምን እችን የዛፍ ፍሬ በላህ ሲባል ጊዜ ወዲያው አምላክ ያላህ እኔ ንስሐ ላድርግ በቃ አለ። ከዚያ በኋላ ሰጠው እሱ። ገብቶሃል? ይሄኛውስ የመመለስን እድል ተሰጥቶ እሱ ሰይጣን ምን አደረገው? አባከነው። አይን አልወርድም ይህን ትእዛዝ አልፈጸምም አለ። በቃ ለሁለተኛ ጊዜ ማለት ነው። በመጀመሪያው እምቢ በማለቱ ቢጥለው ላ እሱ አይደለም አላህ እያችሁ አይደል ሀታ ሰይጣንን ባለመታዘዙ ሳይሆን ጥፋቱ ላይ በዚያው በመዘውተሩና እምቢ ብሎ በዚያው ንስሐ አላደርግም በማለት ነው። ይሄ አምላክ አላህ ሱብሓነሁ ወተዓላ አዛኝ መሆኑን የሚገልጽ ነው። ወዲያው አንድን አካል ነፃ ምርጫ የተሰጠው አካል ሰይጣንም ሆነ የሰው ልጅ ቢያጠፋና በዛው ቢተዋቸው እንደዛ ያደረገ አምላክ አላህ የንስሐ በርን ከፍቶ፣ ሰይጣን ግን እኔ አልፈልግም ይሄን አለ። ይሄን ይመስላል። እሺ ማነው ሸሃዳ መያዝ እፈልጋለሁ የሚል የገባ ሰው አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሆነች ጓደኛ አይነት ዙ ቲክቶክ ላይ ታውቃት ማለት ነው። ግን ሸበካ ብዙ እያስቸገራት ነው። ታስገባት ደስ ይለኛል። አንድ ደቂቃ ማለት ነው። አይሽ ስትመጣ ሳውቂንና አድሚኖች ያስገባት። እሺ ጥያቄ ያለ ይቀጥል። ማለት በገነት ውስጥ እነሱ ነበሩ፣ በዚያም በገነት ነበሩ። ኦኬ የተሰጣቸውን ትእዛዝ ባለመጠበቅ ነው የወጡት። የኔ አፈጣጠርስ ለምን በዚህ ምድር ሆነ? ለምን እንደነሱ አልሆነ? አምላክ እዚህ ምድር ላይ ፈጠረ። እሱን አይጠይቅህም። ነገ የትንሣኤ ቀን ለምን በገነት አልተፈጠርክም ብሎ አይጠይቅህ። አምላክ በአንተ ላይ ባደረገው ለአንተ ጥቁር ነህ ቀይ ለምሳሌ ጠይም ነህ ይሉኛል። ለምን ጠይም አድርጎ ፈጠረህ? አምላክ ቀይ አድርጎ ለምን አልፈጠረህ? ሌሎች ነጫጭ ፈረንጆች እንደዛ ተፈጥረው አንተ ብቻ ለምን ረጅም ነህ አጭር? እኔ ረጅም ነኝ። አባ ለምን አጭር ፈጠርክም? አምላክ ለምን ረጅም አድርጎ ፈጠረህ? ሌሎች አጫጭር ተፈጥረው ይሄ ትርኪ ብርኪ የሆነ ሀሳብ ይቅርታ ጋር ማለት ነው። አምላክ አንተን የሚጠይቀህ የትንሣኤ ቀን ስርዓት ተከትለሃል አልተከተልክም የሚለውን ነው። በእኔ አምነሃል አላመንክም ነው። ገብቶሃል አይደለ? በዚህ ሁኔታ ለምን አልተፈጠርኩም፣ በዚህ ሁኔታ ለምን አልተፈጠርኩም እሱን አይጠይቅህም። በዛልህ ነው አምላክ የፈጠረህ የት ላይ ነው? ምድር ላይ ነው የፈጠረህ። ኢትዮጵያ ላይ ፈጥሮሃል አይደለ? ለምን አሜሪካ አልፈጠረኝም? አይጠይቅህም በዚህ ጉዳይ ላይ። ስለዚህ አንተ በምትጠየቅበት ነገር ላይ ትኩረት አድርግ። ነገ የትንሣኤ ቀን የሚጠይቅህ አምላክ አንተ ወደህና መርጠህ በሰራሃቸው ስራዎች ላይ ነው። እርሱ ወዶና መርጦ ባደረገህ ነገር ላይ በፍጹም አትጠይቅበት። ስለዚህ በአንተ ላይ በነቢያት በኩል የላከልህ ኢስላም የሚባል ሃይማኖት አለ። ለብቸኝነት አምልከኝ አታገራ ብሎሃል።
እርሱ ባወረደብህ ህግና ስርዓት እንድትከተል አዝዞሃል። በዚያ መንገድ ላይ ስለመሄድህና ስላለመሄድህ ብቻ ነው የምጠይቅ። የእኔ ጥያቄ እኮ እዚህ ምድር ላይ በመፈጠር ይጠየቃለሁ አልጠየቅም ሳይሆን እንደ ምሳሌ ነው። እሱ እንደ ምሳሌ ነው። የአደም ኃጢአት ባይኖርብኝ ማለት ውርስ ባይኖርብኝ ኖሮ ለምንድን ነው በገነት ያልፈጠረኝ ነው? እንደ አዳም ውርስ አለብህ የሚል የለም። ውርስ አለብህ የኃጢአት ውርስ አለብህ የሚል የለም። ባይኖርብኝ ኖሮ ነው ያልኩት። ኦኬ እግዚአብሔር ለምንድን ነው እዚያ ያልፈጠረህ እግዚአብሔር? ኦኬ በእኔ አስተምረው ነው የምጠይቀኝ ወይስ በራስህ ነው? እንዳንተ መልሰው ችግር የለውም። እግዚአብሔር ለምንድን ነው በዚህ ያልፈጠረህ? ያው በእኔ አስተምረው ከሆነ ያው የኃጢአት ውርስ ስላለ ነው። አዳም ባጠፋው ጥፋት ከገነት ስለተባረረ። በጣም ጥሩ። የኃጢአት ውርስ እንዳለብህ ከኦሪት ዘፍጥረት ድረስ አምጣ። እሱን አሁን ጥቅሱን ላሳይ አልችልም። ክትችል ጊዜና እና ታወራለህ። እሺ ሌላ ጥያቄ አለ፣ ይቀጥል። ሌላ ጥያቄ ልቀጥል? እሺ በዚህ ላይ እንተውና ልቀጥል። ልክ ሲያጠፋና ከገነት ሲወጣ አዳም ይቅርታ ጠይቋል አልጠየቀም? ልክ ጠይቋል። ከጠየቀ ታዲያ ለምን ወደ ገነት አልመለሰውም? ካደረገለት ማለት ነው። ይቅርታ ካደረገለት ይቅርታ መጠየቅ ምንድን ነው? ፍርድ የሚያስድ ከዚያ በኋላ ሊያስገኝ የሚገባው የኃጢአት ምህረት አይደለም? አሎ ቀጥል። ጨርሻለሁ። ይቅርታ ምንድን ተፈልጎ ነው ይቅርታ ቢጠየቀው? ይቅርታ ያደረገለት ምንድን ነው ታዲያ? አምላክ ይቅርታ ኃጢአት ሰርቷል አይደለ? የዛኔ ኃጢአት ባደረክ ጊዜ ምን ይከሰትብሃል ከተባለ ከአምላክ ጋር ትጣላለህ አይደለ? ጥል ተፈጠረ። ያ ጥል ደግሞ እርቅ ይወርድ ዘንድ ምንድን ነው የሚደረገው? ምህረት የሚባል ነገር ይደረጋል። ስለዚህ ለኃጢአቱ ምህረት አድርጎለታል ወይ? አዎ ምሮለታል። አላህ ሱብሓነሁ ወተዓላ ንስሐውን ተቀብያለሁ ይብላል። ያ ነው የሚፈልገው እኮ። ምህረቱን በምንድን ነው የሚያውቀው? ነገረው። ያንን አላህ ሱብሓነሁ ወተዓላ ነገረን። ለእኛ እንደማን ንስሐውን እንደተቀበለው ገለጸ። ማስረጃ ይችላል። ኦኬ እሺ ምን አለው መሰለህ ቁርአን ላይ ሲገልጽልን ይሄን ልንገርህ። ፈተለቃ አደም ሚን ረቢሂ ከሊማትን ፈታበ ዐለይህ። እንዳውም የሚገርምህ የንስሐ ቃልን አላህ ራሱን ያስተማረው። እንዴት ብሎ ንስሐ እንደሚያደርግ አያውቅም ነበር አዳም። የንስሐ ቃልን ከጌታው ከእኔ ከአላህ ተቀበለ አለ። አላህ ሰጠው እንዴት መቶበት ንስሐ ማድረግ እንዳለበት። ፈታበ ዐለይህ አደም ያችን ንስሐ ቃል በተናገረም ጊዜ እኔ ንስሐውን ተቀበልኩት ተመለስኩለት አለ። ኢነሁ ሁወ ተዋቡ ረሒም፣ እኔ ንስሐን ተቀባይና አዛኝ የሆንኩኝ አምላክ ነኝና አለ። ያቺ የሰጠው ንስሐ ቃል ምን ትባላለች ወደሚለው ስንመጣ ጊዜ ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን የምትለዋ ነች። በሱረቱል አዕራፍ ላይ ትገኛለች። ምን አሉ አደምና ሐዋ? ጌታችን አላህ ሆይ ነፍሳችንን በኃጢአት በድለናል፣ እዘንልን፣ ማርልን። የማታዝንልንና የማትምርልን ከሆንክ ግን ከከሰሩት ሰዎች እንሆናለን አሉ። አየህ ያ ነው። ስለዚህ ኃጢአታቸው አደረገላቸው አላህ ሱብሓነሁ ወተዓላ ይቅር ብሏቸዋል። ወዴት ነው የሚመለሱት ከተባለ ወደ ገነት ተመላሽ ናቸው። ንስሐ ያስተማራቸው ያው አምላካቸው ነው ብለሃል። ለእነሱ እንዳስተማረው ለዲያብሎስ አስተምሮት ይሁን እንዴ? ዲያብሎስ ጥሪ አድርጎለት ነበር። ከዛ ከስራውን ተደጅ እድል ሰጥቶት ነበር። ነገር ግን አሻፈረኝ፣ እምቢ አለ። በቃ እምቢ አለ። እስኪ ማስረጃ አለ ማለት እሱ ንስሐ እንዳስተማረውና? እሺ ችግር የለውም። የሸሃዳ እያሉ ነው የምትሉ ልጆች አድሚኖች ካላቸው አስገቧቸው። ሸሃዳ የሚለው ማን ነው? አዳምጥሽ። ሰይጣን ለአላህ ስብሐነሁ ወተዓላ ትእዛዝ አልፈጽምም ባለ አይደለ? ወዲያው ወርውሮታል ወይ? አልወረወረው። አላህ ስብሐነሁ ወተዓላ እንዲመለስ አቀረበለት። ቃለ ያ ኢብሊሱ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ። አደም ሆይ እኔ በእጆቼ ለፈጠርኩት ለአደም ስጁድ ከማድረግ ምንድን ነው የከለከለህ አለው። ታዘዝ፣ ትእዛዙን ፈጽም አለው። እዚያ እምቢ አለ። እሱ ምን አለ? ቃለ ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን አለ። እኔ በፍጹም አላደርግም። አስጁዱ ሊመን ኸለቅተ ጢና፣ አፈር ለፈጠርከው ፍጡር እኔ ከጭቃ ለፈጠርከው ስጁድ አደርጋለሁ? በፍጹም አላደርግም ብሎ እዛ ሻፈረኝ ብሎ እምቢ አለ። አላህ ሱብሓነሁ ወተዓላ ኢላ ኢብሊስ አባ ብሎ ገለጸው። ኢብሊስ ሲቀር ግን እርሱ እምቢ አለ።
استكبر وكان من الكافرين ትእዛዜን ከመፈጸም ቆራ ከካህዲያኖችም ሆናል። ከዚያ በኋላ አላህ ሱብሓነሁ ወተዓላ ውጣለው ከዚህ ቃለ እኽሩጅ ሚንሃ መዝኡመን መድሑራ የተዋረድክና ዝቅ ያልክ ከሰማይ ዓለም ውጣ ለመን ተቢዐከ ሚንሁም ለአምለአነ ጀሃነመ ሚንኩም አጅመዒን አለ። በአንተና አንተን በተከተሉህም ጀሃነምን እሞላታለሁኝ አለ። በማን ነው የሚሞላት? በሰይጣንና ሰይጣንን በተከተሉ እንዲህ ብለው ልክ እንደርሱ ትእዛዙን በካዱት አሉት። እና ለምንድን ነው ይቅርታን ያላስተማረው? ታዘዘው። አሁን በነገርከኝ መሰረት ታዘዘው። ኦኬ ስገድ አለው ለአዳም። ቆይ አንዴ አዳምጠኝና እሺ፣ ለአዳም ስገድ አለው። በዛን ጊዜ አንተ እኔን ከእሳትና ከንፋስ ፈጥረኸኝ እሱ ከጭቃ ከፈጠርክ እንዴት ሰግድለታለሁ አለ። አልታዘዛለሁ። ከዛ ልታዘዝ ሲል አምላክ ጣለው አይደለ? ከገሃነም ከነሱ መካከል አልጣለውም። ወዲያው እያልኩ ነው። ወዲያው አልጣለው አቀረበለት እያልኩ ነው። ምን ይሄን አታደርግ? ምን አቀረበለት? በቃ ትእዛዙ ፈጽም የሚል እንትን አቀረበለት። አይ እኔ ትእዛዝ ነው የሰጠው አይደለ? እንደ አደም ትእዛዝ ነው የሰጠው። ይኸውልህ አዳም ሰውዬው እባክህን የመጀመሪያው ትእዛዙት እንዳመፀ አልጣለውም። አንተ እንደዛ አስበህ ከሆነ ስህተት ነው እሱ። ከዚያ በኋላ ለምን አትወርድም? ውረድ እያለ እንደገና አላህ ሱብሓነሁ ወተዓላ ያንን ትእዛዝ እንዲፈጽም ዘንድ አሁንም መከረው። አይ እምቢ አልፈጽምም አለ። አየህ አደምስ ምን አደረገ? ወዲያው አላህ በተቆጣው ጊዜ በቃ አጥፍቻለሁኝ አለ። ይቅር በለኝ አምላኬ አላህ ይቅርታህን እሻለሁኝ አለ። አየህ እሱንም ሁለቱንም ነው ያናገራቸው። አደም አለይሂ ሰላም ወዲያው በቃ ይቅርታ ጠየቀ። አደም አናገረው። አላህ ሱብሓነሁ ወተዓላ ምን እንዳለው እዚያው ልንገርህ። ወናዳሁማ ረቡሁማ አለም አንሃኩማ ዐን ትልኩማ ሸጀራ አላቸው። ሁለቱንም አንድ አይነት እድል ነው የሰጣቸው። ይችን የዛፍ ፍሬ እንዳትበሉ አላልኳችሁም ነበርን አላቸው። ወአቁል ለኩማ ኢነ ሸይጣነ ለኩማ ዐዱውን ሙቢን ሰይጣን ለእናንተ ግልጽ ጠላት። እሺ ይሰማል? እሺ ቤተሰብ ሴት ልጅ ለአቅመ ሔዋን ከደረሰች የመዳር ግዴታ አለባቸው የሚስማማት ባል እስከመጣለት ድረስ። አሁን አታገቢም፣ አሁን ሰርተሽ መለወጥ አለብሽ፣ አሁን ሰርተሽ እንዲህ ማምጣት አለብሽ፣ ከመመረቅ አለብሽ ከዩኒቨርሲቲ፣ እንደዚህ እያሉ ሴት ልጅን አልሆነ ቦታ ላይ እንድትወድቅ የሚያደርጉ ወላጆች ተጠያቂዎች ናቸው። ዑመር ብን አልኸጣብ ረዲየላሁ ዐንሁ ምን አለ? ዘውጁ አውላደኩም ኢዛ በለጉ ኢላ ተፍዐሉን ያኒ ተተሐመሉነ አውዛረሁም። ልጆቻችሁ ለአቅመ አዳም ለአቅመ ሔዋን ከደረሱ ዳሯቸው። ይሄን ሳታደርጉ ቀርታችሁ ግን እናርፉ ወደ ኃጢአት ቢሄዱ ትጠይቁበታላችሁ ብሎ ተናግሯል። ስለዚህ ይሄንን ካየ ወንድም ኃላፊነትና ካለው አባት ከሌለ ወንድም መዳር ይችላል እና ይሄን መዳር ነበረበት። የዛን እምቢ ካሉ ቤተሰብ አንድርም ካሉ ያለምንም ምክንያት የዛኔ ሸሪዓ ፍርድ ቤት መጋባት ይቻላል። ሸሪዓ ፍርድ ቤት በአካባቢያቸው ከሌለ በአካባቢ ኒካህ የሚያስር ቃቡ፣ የዛኔ ከሌለ እሱ የመስጂድ ኢማም፣ ከሌለ ደግሞ ኡስታዞች እንዳሉት ልክ እንደርሱ የእስላማዊ ዩኒቨርሲቲ ወይም የሂፍዝ ማዕከል ዋና ኃላፊ የሆነ ሰው ኒካህ ያስራል። ካልሆነ ማንኛውም ሙስሊም በአካባቢያቸው የሚገኝ እሱ ማሰር ይችላል። ይሄ ነገር ነው። ስለዚህ ጥያቄው ትክክል ነው ማለት ያኔ ማሰር ይችላሉ ማለት ነው። ቤተሰብ ያለምንም ምክንያት እንዲሆነት ከሆነ የዛኔ አንድ ሸሪዓ ፍርድ ቤት ሳታገኙ ቀርታችሁ ከሆነ በአካባቢ ኒካህ የሚያስር ቃቡ፣ ያ ከሌለ ኡስታዞች ቢያስሩ ችግር ነው። የሸሪዓ ፍርድ ቤት አይደለም በእንትን ነው በኡስታዞች ነው ያሳሰሩት። ቅደም ተከተሉን ተናገርኩኝ። ይሄን ቅደም ተከተል ጠብቀሽ አተሽ ከሆነ እዚያ ደረጃ የደረስሽ ኡስታዞች ጋር ኒካሁ በዚያ መንገድ ከሆነ ይበቃልሽ። እሺ ሶስተኛ ጥያቄ ልጠይቅ። ከላይ ያለፈው ክርስቲያን ልጅ ነሽ? እናስቀድማት። ሄሎ ሄሎ፣ እትቴ ይሰማል? እትቴ አለሽ? አሎ፣ እንዴት ነህ? ሰላም ነው? ደህና ነህ? ሰላም ነው? ደህና ነህ? አሎ፣ እንዴት ነህ? አሎ፣ አልሐምዱሊላህ። ሙስሊም ነህ? አሎ፣ ሰላም ናችሁ? እየተከታተልኳችሁ እንጂ ምንም ጥያቄ የለኝም። ሰላም ናችሁ? ደህና ነን አልሐምዱሊላህ። እሺ እሺ፣ እያዳመጥኳችሁ ነው ሚዩት አድርጌ እንጂ ጥያቄ የለኝም። ማለሽ ያጃለሽ። ሌላ ጥያቄሽ ምን ነበር እህት?
ልጅቱ ጥያቄ እስከምትጠይቅ አነሳች መሰለኝ። ሚዩት አነሳች። ኦኬ ሚዩት አንስታለች። ጥያቄውን ስትጨርስ ጨርሽ ታችን። እሺ ጀዛከላ። ሶስተኛ ጥያቄ ልጅቷ አሁንም እንደዚሁ ወደ ሰው ባለቤቷ ስራ ሰርተሽ አግዥኝ ኑሮ ብቻ አልቻልኩም ይላታል እና እሷ እኔ እዚህ መስራት አልችልም፣ ስለዚህ ለ2 ዓመት ፈቀድልኝና ስደት ሂጄ ሰርቼ ልምጣ ትለዋለች እና ይፈቅድላትና አይሆንም እዚሁ ሰርተሽ አግዥኝ ሲላት እኔ እኮ ሰርተ ልታኑረኝ እስካመጣኝ ድረስ ከቻልክ አኑረኝ፣ ካልቻልክ ደግሞ እኔ ያልኩትን ስደት ሂጄ ልምጣ ትለውና ወደ ስደት ታመራለች ማለት ነው። ስደት ካመራች በኋላ በቃ ያገናኘንም ስደት ነበረ፣ ስደት ይለያየናል ብሎ ብዙ ጊዜ ይናገራታል ከልጅቱ ጋራ ማለት ነው። እሷ ደግሞ ይሄን በውስጧን ትይዝና ስደቷን ታመራለች እና እዚህ ከመጡ በኋላ በአንዳንድ ነገሮች ይጣላሉ። ውዴታ አለ። ሲጣሉ ይሄ እኮ አንተ በፊት ስደት አገናኝቶ ነበር፣ ስደት ይለየናል የምትለው ነገር በሸሪያው ኒካ እንደወረደ መሆን አለበት ጠይቃለሁ ምናምን ብላ ስትለው አይደለም ጠይቂ መጠየቅ ትችያለሽ ምናምን ይላታል እና ልጅቷ ብዙ ጊዜ ይጨቃጨቃሉ። ገንዘብ ወደ እኔ ላኪ በሚለው እኔን ገንዘብ ወደ አንተ አልክም፣ እኔ የወጣሁበትን ዓላማ መስፈርቶችን አስይዤ ወደ ሀገሬ መመለስ ነው የምፈልገው እንጂ ለአንተ ወደ አንተ አካውንት አስገብቼ አንተ እንትን እንድትል አይደለም በሚለው ይጨቃጨቃሉ እና ጓደኞቿ እሷ በምትጠቀምበት ሲም ካርድ ጓደኞቿ አንዳንድ ጊዜ እሷን ፈልጎ ይደውላሉ። በሚደውሉ ሰዓት እንዳንተ አይነት ባለትዳር ፈልግልኝ ይሉታል ለዚህ ልጅ ማለት ነው። እሱ ደግሞ እሷ እስክትመጣ ነውና ካድሞኝ ይላቸዋል እና ይሄ ነገር እሷ ደግሞ ለእሷ ይነግራታል ልጁ ማለት ነው። ለምን እንደዚህ ትላለህ? ለምን ቆፍጣና አትሆንም? አንተ ባለትዳር ነህ። እንደዚህ በምትል ሰዓት ኢንሻአላህ ፈልግልሻለሁ በላት እንጂ እንዴት አንተ መጥተሽ ካድሚኝ ብለህ ትላታለህ ብላች ልጅ መልስ ትሰጠዋለች። እንደዛ በምትለው ሰዓት ደግሞ እሱ ይናድድና ያኮርፋል እና ይሄ ነገር ኒካው እንዴት ይታያል? ምንድነው ሹህት አጠራቂሽ? ቆይ ሁሱ ቆይ ይኸውልህ ኮሜንቶች እንትን አትበሉ። በመጀመሪያ ሰውን አታዝጉ። እንደዚህ የሚሰማቸው እየጠፋ ነው እና ሀቢባ ቤት የሚሄዱት። ለማንኛውም ሁሱ ኮሜንቶችን ተከተለ፣ አንተም እንደነሱ አትሁን። ምንድነው ያለችው? ስደት አገናኝቶናል፣ ስደት ያለያየናል ይላታል። ኒካው እንዴት ይታያል ነው የምትለው። ያኔ ሌላው ይቅርና ኒካው እንዴት ይታያል? ስደት አገናኝተው የተዋወቁት ስደት ላይ ተዋወቁ፣ አገር ገባች፣ ኒካ አሰሩ። እዛ ኢትዮጵያ ስራ ላግዘው ብላ ወደ ስደት ተመልሳ መጣች። አሁን ደግሞ ስደት ላይ እንዳለች አንዳንድ አለመግባባቶች ሲፈጠሩ ስደት አገናኝቶናል፣ ስደት ያለያየናል ይላታል። ይሄ ኒካው ላይ አደጋ አለው ወይ? ይህ ንግግሩ ነው ጥያቄዋ። እሺ ኒካሁ አይወርድም። ስደት አገናኝቶናል፣ ስደት ይለያየናል የሚለው የዛቻ ቃል ነው። እሱ ሰውዬው ኒካህን እያወረደ አይደለም። ኒካህ ሶሪሕ በሆነ ግልጽ በሆነ የፍቺ ቃል ነው የሚወርደው። ጠለቅቱኪ ወይንም አንተ ጣሊቃ አነ ጠለቅቱሃ እያለ ከተናገረ ይወርዳል። ፈትቼሻለሁ፣ ፍች ነሽ፣ ተፈተሻል ወይንም ፈትቻታለሁ ብሎ ለሰዎች ቢያወራ ይወርዳል። ነገር ግን እኔና አንቺ እዚህ አብቅቶልናል፣ የኔና አንቺ መጨረሻ ዛሬ ነው፣ እንዲህ አይነት ቃላቶች ኒካህን ለማውረድ እስካልነየተ ድረስ ያ ካልተቆራኛቸው የፍችን ያ ኒካሁን አያወርደውም እሱ። እሺ ጀዛከላ። ሌላ ጥያቄ ደግሞ የቤተ ክርስቲያን ዕቃ መጫን ይቻላል ወይ ብሎ ጽፏል ኮሜንት ላይ አንዱ። መኪና አለው መሰለኝ የቤተ ክርስቲያንን ዕቃ የሆነ መጫን ይቻላል ወይ ብሏል። ካለ ይሰማል። ለየትኛውም ቤተ አምልኮ ክርስቲያን አይሁድም ይሁን ማንኛውም ለአምልኮ ተብሎ በሚሰሩ ነገራቶች ላይ እነዚህ ስዕላት ሌሎች ነገራቶች ቢጭን ይህ ሐራም ክልክል ነው፣ አይቻልም። በዚህ ነገር ላይ ሊተባበር አይገባም። ነገር ግን በምድራዊ ህይወታቸው ችግር የለው። አንድ ክርስቲያን የሆነ ሰው የቤት አስቤዛ ገዛና ወደ ቤት ይወሰድልኝ ቢል ችግር የለው፣ ወሰዱለት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በአንድ ሐዲስ ላይ በተዘገበው አይሁዲዎችን ይጋብዟቸው ነበር፣ እነሱም ይጋበዙ ነበር፣ ያግዟቸው። በምድራዊ ህይወት ላይ ችግር የለው። ከምድራዊ ህይወት ውጭ በሆነ ከአምልኮ ጋር ንክኪ ባለው ነገር ነው ግን አይቻልም። እሺ በጣም ጥሩ። ሌሎቻቸውን እቀድማለሁ ይመስለኛል። ሁለት ጥያቄና አንድ አስተያየት ነው ያለኝ።
ከአስተያየቱ መካከል አድሚን ቦታ ካለ አድሚን ስጠኝ። እዚህ ቤት ያሉ አድሚኖች በጣም እያበሽቁኝ ነው። በነገር ላይ በቃ ስመጣ አንድ ሰዓት ነው የምጠብቀው፣ አያስገቡም። ከዛሬ ስንት ቀን በፊት ነው፣ ኧረ ስንት ቀን ሆነኝ፣ አያስገቡም። አድሚን ቦታ ካለ ስጠኝ። አንዱ ይሄ ነው። ሌላኛው ይህንን አካውንት ያስተዋወቅ ነው ለንጽጽርም ለፈትዋም ነው። ያ ጀማዓ አካውንቱን አሁንም ፎሎ አስደርጉ እና እዚህ መተው ፈትዋ ሲጠይቁ ቶሎ በይ አፍጥኒ ወደ ገደለው የምትሉ ኮሜንት ላይ እንደዚህ እየጻፋችሁ ሁሉንም አብራችሁ ጠብሻን የምታረጉ ስነ ስርዓት ትይዛላችሁ። ፈትዋ ሲጠይቁ ታሪክ አያይዘው የሚጠይቁ ከሆነ ይጠይቁ። ሁሱ እንዲህ አይነት ነገር ጊዜ ከሌለ ቆይ ጊዜ ሰጥቼ ታሪኩን በደንብ አዳምጬ እመልስልሻለሁ ብለህ ጊዜ መስጠት ነው። ኦኬ እንጂ እነዛ የምትላቸው ከሆነ አብራችሁ መደባበር ነው የሚመጣው። ወሬ ፈልገው የሚሄዱት እና ሀቢባ ቤት ለዛ ነው። ወባብተናል። አስተያየቱ ይሄ ነው። ሚውት አርጎ የማን ነው ሚውት አርገ ቀልቤን ማን ነው እረፍ አራሚውት እኔ በሆነ እስካሁን አውርጄው ነበር። ወዮ እንትን ነው ወላሂ እንትን ራሱ ያስደርግኝ። አንድ አባርልኝ እንዴት እንዳቃጠሉኝ ሁሱ እዚህ ቤት ያሉ አድሚኖች ቅጥል ነው ያደረጉኝ። አንድ አባረት መሲና ተቀጣ እዚህ መጀመሪያ ገስት ስልክ እኔ ነው የምታስገቡት። ሰምታችኋል? አንዱ ይሄ ነው። ሌላ ሁለት ጥያቄ አለኝ። አንዱ ጥያቄ ሰሞኑን አንድ ልጅ እኔ ጋር መጥቶ የሆነች ክርስቲያን ልጅ ነበረች እስልምና መቀበል ፈልጋ እንዳቃጠሉኝ ሁሱ እዚህ ቤት ያሉ አድሚኖች ቅጥል ነው ያደረጉኝ። አንድ አባረት መሲና ተቀጣ እዚህ መጀመሪያ ገስት ስልክ እኔ ነው የምታስገቡት። ሰምታችኋል? አንዱ ይሄ ነው። ሌላ ሁለት ጥያቄ አለኝ። አንዱ ጥያቄ ሰሞኑን አንድ ልጅ እኔ ጋር መጥቶ የሆነች ክርስቲያን ልጅ ነበረች እስልምና መቀበል ፈልጋ እስልምና መቀበል ፈልጋለሁኝ፣ ነገር ግን አንገቴ ላይ ያለው መስቀል አልፈታም ቤተሰቦች እንዳይነቁብኝ ብላለች። ይሄ ነገር ሸሃዳዋ ተቀባይነት አለው ወይ? ምን ችግር አለው ብሎ ጠይቀኝ። ምን ብዬ ልመልስለት? እሺ እንግዲህ ቤተሰብ ይህን ነገር በህይወቷ ላይ አደጋ ሊፈጥሩባት የሚችሉ ከሆነ መስቀሉን ታውጣው። መስቀሉን አውጥታ ሌላ አይነት ክር ብትለብስ እንደ መስቀል እስካላሰበችው ድረስ ችግር አይኖረው። ልክ ሰው ልጅ አንገቱ ላይ ጌጥ መስቀሉ ግን እንትኑን የመስቀሉ ምልክት ታውጣው። መስቀሉ ግን እሱን ታውጣውና አይዋ ያኛውን ይሄ ዝም ብሎ ለጌጥ ብለው ሴቶች አንገታቸው ላይ ሌላ ነገር እንደሚለብሱት ከዚያ አስበው እንትን ብትል ይሄ ችግር አይኖረው። እሺ አንዱ ይሄ ነው። ሌላኛው ደግሞ አንድ ልጅ መጥቶ ክርስቲያን ያገባች ሴት አለች እና እቺ ሴትዮ ምንድነው የምትባለው? ያኒ ከሃዲ ትባላለች ወይ ከእስልምና ያስወጣታል ወይ ብሎ አለኝ። አያስወጣትም አልኩት። የድህነት ትምህርት የድህነት ህይወት አያሳጣትም ማለት ነው። ገነት የመግባት ተስፋን አያሳጣትም ብዬ መለስኩኝ። አሁን እንዴት ነው የምሆነው? አሁን ይሄ በኔ ላይስ ምንድነው? ምናልባት ተሳስቻለሁ ወይስ እንደው በእስልምና አንድ ካፊር አግብታ ከካፊር እየወለደች ያለች ሴት ነገር ግን ሙስሊም የሆነች የምትጾም የምትሰግድ እስልምናን አጥብቃ ያዘች መቼም እስልምና አጥብቃ ያዘች አይባልም። ካፊር ጋር ነው ያለችው። ባሏ ካፊር ነው። ለካፊር ነው የምትወልደው። ብትሞት ገነት ነው የምትገባው ገሃነም። እሺ ይቺ ሴትዮ ያኔ እንደው ጭራሽስ ወደ ገነት አትመለስም። እሺ አንድ ካፊር አግብታ የምትኖር ሴት የአላህ ሱብሓነሁ ወተዓላ ትእዛዝ አምጻለች። በምንድን ነው የሚወሰደው? እንደ ዝሙት ነው የሚወሰደው። ዝሙት እንዲያደርግ ሰው ወዴት ነው የሚሄደው ከተባለ ወደ እሳት ነው የሚሄደው። እዚህ ላይ ነው ካነ ፋሒሸተን ወሰአ ሰቢላ። ስለዚህ ወደ እሳት የሚወስድ ስራ ላይ ያለን ሰው ይህ ነገር ከእስልምና ወጥታለች ወይ ከተባለ እና ከእስልምና መውጣት ሳይሆን በጣም ትልቅ ወንጀል ላይ ነው ያለችው። ያ ነው እና አላህ ስብሐነሁ ወተዓላ በቁርአን ላይ ከልክሏል። ላሁነ ሒሉን ለሁም ወላሁም የሒሉነ ለሁነ ይላል። የእናንተ ለእነርሱ የእነርሱ ለእናንተ አይፈቀዱም በፍጹም ብሏል። ወላ ቱምሲኩ ቢዒሶሚል ከዋፊር ከካህዲያ ሰዎች ጋር የትዳርን ቃል ኪዳን አትያዙ ብሏል። ወላ ቱንኪሑል ሙሽሪኪነ ሐታ ዩእሚኑ አለ። በአላህ የካዱ ሰዎችን በአላህ ላይ የሚያጋሩ ሰዎችን እስካላመኑ ድረስ በፍጹም እንዳታገቡ ብሏል። ታቻላረን ይህ ነው እና በዚህ ላይ ያለች ሴት ኒካህ የላትም፣ ዝሙት ነው በየቀኑ እያስጣፈች ያለችው ከአላህ ዘንድ። ከዚህ ህይወቷ መውጣት አለባት።
አይ ይሄንን አልከፈርሽምና ወደ ጀነት የመግባት ተስፋ አለሽ ብሎ ማቃለሉ ተገቢ አይደለም። ገብታችኋል? ለሰከንድ ብትሆንም የአላህ ሱብሓነሁ ወተዓላ ቅጣት መዳፈሩ በጣም ከባድ ነው እና ከዚህ ዓለም ይውጡ። በእርግጥ ከፍራለች ወይ ለሚለው አንቺ ጥያቄ ይሄ ያልከፈረችም ትልቅ ወንጀል ላይ ነው ያለችው። ከባይረ ዘኑብ ላይ ያለ ሰው ደግሞ በጀሃነም ውስጥ ይዘወትራል ወይ አይዘወትርም? ባለው ኃጢአት ልክ ወይ አላህ ሱብሓነሁ ወተዓላ ይብራል ወይንም ይቀጣዋል። ወደ ጀሃነም በዛ ውስጥ እንዲዘወትር አያደርገው። እዛ ውስጥ እንዲዘወትር አላህ ሱብሓነሁ ወተዓላ የካደ ሰው። እሺ እሺ ክርስቲያኖች ካላችሁ መጠየቅ ትችላላችሁ። ሄሎ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አቡከር አባበከር ሰላም ነው። አንድ ነገር ለጥያቄ ልጨምር ነው ያው ነው ላይ ምን አለ መሰለህ አሁን ሁሱ ደግሞ አሁን ልክ መሲ እንዳነሳቸው በእንደዚህ ሁኔታ ላይ ያሉ ሆነው ሳያውቁ ገብተው ከዛ ከገቡ በኋላ ግን ልክ ወደ ትክክለኛው የእስላም መንገድ ሲመለሱ ይሄ ባሎቻቸው ሌላ ሃይማኖት ተከታይ ናቸውና እነዚህ አካላቶች እንዴት ነው መፋታት ያለባቸው? አሁን እኔ ጋር ተመሳሳይ ጥያቄ መጥቶ ነበርና ልጆች ይኖራሉ፣ ሀብት አለ ምናምን፣ በምን አይነት መንገድ አድርገው ነው እንትን ማለት ያለባቸው?